ከላፍቶ ነው የጠፋችው። መጀመሪያ ከላፍቶ ገነት ኮንዶሚኒየም ነው የጠፋችው። ቤተክርስቲያን ሚካኤል ስትሳለም ብላ ነው የወጣችው። እስካሁን አልተመለሰችም። ውጭ ምናምን ደግሞ አብዛኛው አትወጣም። ምክንያቱ የማስታወስ ችሎቷ አንዳንድ ጊዜ ቤት ከፍታ ትወጣለች ምናምን አትመለስም። አንዳንድ ጊዜ ፈልገ ነው የምታገኛት። የሚቀርባት ሰው ማን እንደሆነች የማውቃት ሰው አብዛኛው አውቀዋል። ምክንያቱ 7 ወር ስለሆነ በፌስቡክ በተለይ በቲክቶክ ምናምን እንትን ሆኗል። ልጆቹ እንዳላት እንኳን ትረሳለች። አንዳንድ ተገኝታለች ከ8 ወር በኋላ ማለት ነው የተገኘችው። በጣም ነው ደስ ያለን። ወደዛ ትሄዳለች ብለን አስበን አናቅም። 8 ወር ናት የተቀመጠች እዛ ቤተክርስቲያን። እኔ ሁሉ ጊዜ አብረውኝ ካሉ ሰዎች ጋር ምን እላለሁ፣ እቺ ሴትዮ በጣም ጥሩ ኑሮ የምትኖር ይሄን ጊዜ እየተፈለገች ይሆናል እላቸዋለሁ። አለምን መጀመሪያ በቃ 8 ወር ስለሆነ በቃ እንትን ሆነን ነበር፣ ላይክ ተስፋ ቆርጠን ነበር። በጣም ዝም የምትለው አንዳንዴ ሳንቲም ምናምን ስንሰጣት ትቀበላለች። እግዚአብሔር ይስጥልኝ የሚል ምን የሚልም ጸጥ ነው የምትለው። በጥሩ ሁኔታ ላይ የኖረች ሴት እንደሆነች እንዴት ታስታውቃለች። ቡና ታፈላለች። በቃ ደጅ ተቀምጣ ቤት ውስጥ የምታደርገውን ድርጊቶች ታደርጋለች። አንዳንድ ጊዜ ባለቤቴ በቃ ወደዛ መምጣቷ ትንሽ ከበዳት። ምክንያቱም ምንድነው አገሪቱን አታውቃትም፣ ለመጀመሪያ ጊዜ ነው። ደግሞ የተሻለ ህይወት ስለነበራት እዛ ስትመጣ ደግሞ ከኔ መርዳት ሆነ። አቢዝ ያደርጋታል። ምንድነው እስካሁን ድረስ ያንቺ ፕሮሰስ የማይሳካው ምንድነው ችግሩ? ይሄ ነገርማ የሆነ ነገር ባይኖር ነው እያለ ሰው አቢዝ ያደርጋት ነበር። እህቷም ሳትጨምር ራሱ በጣም ማገዝ የሚገባት በጣም አቢዝ ታደርጋት ነበር። አሁን በቃ ምንድነው ስትረስ እያደረገች መጣች፣ እየተጨናነቀች መጣ፣ ከሰው ጋር ለመግባባት መጣ። ደግሞ ጸባያ በጣም ቆንጆ ነው። የሚገርም የስራ ሰው ነች። የተደረገችው የሰው ወሬ ነው። በቃ አሉባልታ ወሬ ይመጣል። ያልሆነ ምንም ያላዩትን ነገር ወሬ እያመጡ በቃ ለዚህ ደረጃ ደረሷል ማለት ነው። በሱ ምክንያት ነው እንጂ በጣም ጤነኛ የመንግስት ሰራተኛ ነበረች። በጣም ጎበዝ ነች። የሚገርም አላኩልኝ። የሚገርም ነው። በቃ ሲልኩልኝና ተገኘ ሲሉኝ ራሱ 24 ሰዓት የሞላ አይመስለኝም ራሱ። የሚገርም ወይ ቤተክርስቲያን ነው የምትሆነው የትም አትሄድም እያሉ ተስፋ የሚሰጡን ጓደኞች ብዙ ኢትዮጵያውያን እና በጣም ከባድ ነው ያሳለፈችው። እሷ ነው የምታውቀው። ግን ይታያል ጉስቁል ብላለች። እነሱ ጽድት ብላ ነው የመጣችው። በጥሩ ሁኔታ ነው የመጣችው። ምን በጣም ጥሩ ሰው በጣም ጎበዝ በጣም ነው የሚገርም። አሁን እሷ እንደዚህ ሶና ያያት ብዙ ሰው ነው የገረመው። ምን ሆና ነው እያለ ብዙ ሰው ይደውሉልኛል ጓደኞቼ። እኛ እንደዚህ አይደለም የምናውቃት። ይሄም አለ በዚህ ጋር እንቅልፍ የለም በዛም እንቅልፍ የለም። ግን ስትገኝ በጣም የቀለለኝ። ምክንያቱም ምንድነው ሰው አምጥተህ ጣልካት ነው በቃ። ሌላ ምንም ጥያቄ የለው። አንተ ያመጣት የሁሉ ደረጃ ደረሰችው አንተ ነህ እያሉ ብዙም ሰው የሚወቅሱን ሰዎች ነበሩ። የሚገርም መጣል አይደለም ይሄ። ምክንያቱም ምንድነው ቤተሰቡን የሚጠሰው ማንም ሰው የለም። እሷ እንደማንኛው ዜጋ እንደማንኛው ሰው ሆነ እንደማንኛው ሰው መታ ውጭ ሀገር እንድትኖር ነበር ሀሳባችን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከዚች እናት መጥፋት ጋር ተያይዞ ያው ከዚህ ቀደም እሷን ፍለጋ የመጡ ልጆችን አናግረናል እንደተመለከታችሁት። አሁን ደግሞ ይህንን ጉዳይ በተለይ ደግሞ መጀመሪያ እኛ ጋር ደግሞ እባካችሁን ባለቤቴ ጠፍታለች አፋልጉኝ ብሎ ያለውን ባለቤቷን ደግሞ አግኝተነዋል። እንኳን ደስ አለህ ልንለው ወደድን እና ደግሞ አንዳንድ ነገሮችንም እንድንነጋገር ስለፈቀድን ዛሬ ጆኒን በሌሊት ከእንቅልፍ ቀስቅሼ ተገናኝተናል ማለት ነው። እነሱ ሀገር በጣም ጠዋት ነው። በጣም ቢዚ ስለሆነ ነው ይህን ያህል ጊዜ ቆየ ነው እንጂ በጣም ብዙዎቻችሁ እየጎተጎታችሁ እየጠይቃችሁን ነበረ። ጤና ይስጥልኝ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንግዲህ ፈቃድ ሆኖ ያለህን ጊዜ አጣበህ ስለተገናኘን እጅግ በጣም ከልብ አድርጌ ነው የማመሰግነው። እኔም ለዚህ እድል ልክ እንደራሳችሁ አድርጋችሁ ጉዳያችን ስለያዛችሁ ደግሞ እኔ በጣም አመሰግናለሁ። መልካም። እስኪ እንተዋወቅ መጀመሪያ። ያው እኔ ቀድመን ስለተነጋገርንም ስላወራንም ነው ቀድሜ ጆን ያልኩት። ግን እስኪ ለጊዜ ሚዲያ ቤተሰቦች ራስን አስተዋውቅልኝ አንተ። ኦኬ፣ እኔ ጆን እባላለሁ። ያደኩት አዲስ አበባ ቄራ 42 ቀበሌ አካባቢ ነው። ከአንደኛ እስከ 8ኛ ክፍል አፄ ዜራ ቆም የተማርኩት። ከዛ ደግሞ ያው እንደማንኛው ሰው ደግሞ ግማሻችን ገና፣ ግማሻችን ዲሲኤ፣ ግማሻችን ፋሲልክ ተመድበን እንማር ነበረ ማለት ነው። አስተዳደጌ ጥሩ አስተዳደግ ነው። አባቴ የከባድ ሹፌር ድራይቨር ነው እና ጥሩ ነበረ አስተዳደጋችን። እንግዲህ ያው ቄራ እንደምታውቀው እንደማንኛው ሰው ደሃም ሀብታሙ ሁሉ የሚኖርበት
ሰፈር ነው እና ደስ ይላል። በቃ አስተዳደግ ቆንጆ ነው። ምንም ማጣት የሌለበት በጣም ቆንጆ ህይወት ነው አሳልፈን ያሳደግነው ማለት ነው። መልካም እሰየው ነው። መሀል ከተማ ነው ያደግከው ማለት ነው። አዎ። እንግዲህ ዛሬ የተገናኘንበት ዋነኛው ዓላማ ያው አንተ ከዚህ ቀደም ደውለህ ጊዜ ሚዲያ ደውለህ እባካችሁን ያው ብዙ የአፋልጉኝ ፕሮግራሞች ስለምንሰራ እባካችሁ የጠፋ የቤተሰብ አካል አለ፣ ባለቤት ጠፍታለች፣ የልጆቼ እናት እና አፋልጉኝ ባልከው መሰረት ወረፋ ሲደርስ እዚህ እሷን እያፋለጉ ያሉ በተለይ ደግሞ የአንተ ታናሽ ወንድም የእሱ ጓደኛ እንዲህ ቤተሰቦች መጥተው ነበር እና ያው እሷ መጥፋቷን በተመለከተ ፕሮግራም በሰራን የዛኑ ቀን ፕሮግራሙን ሰርተን የለቀቅነው ቀን ማታ ነው ተመልካቾች እኛ ጋር የደወሉት። እሷን የምትመስል ሰው እንዲህ ያለ ቦታ አግኝተናል አይተናል ብለው አሉን። ግን እንደው ጠቅለል ያለውን ነገር ንገረን ወደ ዋናው ጉዳያችን ከመግባታችን በፊት። ኦኬ መጀመሪያ እነሱ ያው እንዳያቸው ቤተሰቦቼ መጀመሪያ ከኤርትራ ሲመጡ ወደ ኤሮፓ እንዲሄዱ ተብሎ ነበር አጋጣሚ የመጡት። ለ12 ለ13 ዓመት ነበረ ስዊድን የምኖረው እና አጋጣሚ መጀመሪያ ስትመጣ አንዳንዴ ይወዛገብሃል። ምክንያቱ ቋንቋ ማለማወቅ አለ። ምንድነው እነሱ የሚያደርጉት መጀመሪያ አንተ ወረቀት ከተሰጠ በኋላ የምታደርገው ፕሮሰስ አለ እና ቋንቋ ያለማወቅ አንዳንድ ሰው ያለመጠየቅም ሊሆን ይችላል። ግን እኔ የተቻለኝ አድርጌ ነበረ። ግን አጋጣሚ ምንድነው እነሱ ከዛ ወረቀት ከተቀበሉ በኋላ 3 ወር ታይም ይሰጠዋል። እዛች 3 ወር ውስጥ አንተ ካልሞላ ሪጀክት ይለዋል ማለት ነው። እኔ በዛን ሰዓት ደግሞ ብዙ ሰው ማቀ ነበረ። ግን ሁሉም እያንዳንዱ ሰው ቢዝም ስለነበረ ለእንትና ብለው እየተባባለ 3 ወር አለፈና 3 ወር ከ2 ቀን ነው ምናምን ሲያልፈው ሞልተን ነበረ እና እነሱ አጋጣሚ 3 ቀን ስለአለፈ ሪጀክት ምንድነው የጠየቁኝ ቤትና ስራ 100% መሆን አለበት። ቤት ደግሞ 3 ክፍል 4 ክፍል መሆን አለበት ተብሎ መቼም እንደምንም ብያ ቋንቋ ስዊድን ትንሽ ከባድ ነው። እኔ ትንሽ ያው ትምህርትም ይጠይቃሉ 2 ዓመት ትምህርት ማስገብተው የነበረ እንደማንኛው ትማራለህ። ከዛ በኋላ ስራ ጀመርኩ። ስራ ሲጀመር ግን ምንድነው የሚሉት እነሱ ለእያንዳንዱ ሰው አሁን 3 ልጅ ሊሆን ይችላል 4 ልጅ ሊሆን ይችላል $300 ሴፍት ማድረግ አለበት በወር ማለት ነው። 4 ከሆነ ቢያንስ $1200 አካባቢ ማለት $1200 ሴፍት ለማድረግ ደግሞ ኤሮፓ በጣም ከባድ ነው፣ አይቻልም። ምክንያቱም 1800 ነው ደሞዝ ወይ 2000 ሊሆን ይችላል። የቤት ኪራይ ደግሞ $1000 ሊሆን ይችላል። 1000 የመኪና ማለ ሁሉም ፕሮሰስ ሲሆን አይበቃም እና በተደጋጋሚ እኔ እንዳልኩ የተሻለ ነገር አረግ ነበረ። ግን መጨረሻ ላይ ሳስበው ምንም ሊሆን አልቻለም። ኦልሬዲ በቃ ልጆችን በደንብ ተንከባክቦ በደንብ ማስተማርና ያለ ነገር ደግሞ እግዚአብሔር በፈቀደው ደግሞ ያው ይሳካል ተብሎ ያው እየኖርኩ ነበረ። ሳስበው መኖር ብቻ ሆነ። ምንድነው እነዚህ ልጆች የነገ ላይፋቸው ምንድነው አሰብኩኝና በፊትም አሜሪካ ለመምጣት በጣም ብዙ ሀሳብ ነበረኝ። ያው ወንድሜም ካናዳ ነበረ እሱም ፕሮሰስ አድርጎልኝ ነበረ መጀመሪያ ስዊድን ከመሄዴ በፊት ላይ ትንሽ መሄድ አለብኝ ብዬ ነበረ። ወደ በሊቢያ አድርጌ ነው የሄድኩት። በሊቢያ ሲሄድ ግን በጣም ቻሌንጅ ነበረው፣ ከባድ ነው። የህይወት ጥያቄ መጥቶብን ነበረ። ግን እግዚአብሔር ቸር ነው። 2015 ወር 7 አካባቢ ነበረ እኔ ጣሊያን የገባሁት። በጣም ከባድ ነበረ። ሌሊትና ማታ ነው የተጓዝነው። ወደ ትንሽ ሲቀረን ራሱ ውሃ ገብቶብን ነበረ። በቃ እንደዚህ የተስፋ መቁረጥ ነገር ማለት ነው። ግን ያው እግዚአብሔር ጥሩ ነው። ጣሊያኖቹ ደረሱልን። ያው ስንገባ እንዳልኩ ነው ሁኔታው ማለት ነው። ያው ለ2 ዓመት አካባቢ ካምፕ ነበርኩኝ። ግን ካምፕ ስኖር ምንድነው ጥሩ ያደረጉት እነሱ በአፍሪካ መንጃ ፍቃድ መንዳት እንደምችል 1 ዓመት አስፈቅዶልኝ ነበር። እኔ ጎበዝ እዚህ ላይ በጣም ጎበዝ ነኝ። ያው አባቴም ሹፌር ነው፣ ወንድሜ ሜካኒክ ነው። የብረት ነገርና የኳስ ነገር ቤታችን አይታጣም እና ወዲያ መኪና ገዝቼ በቃ በጥቁር ታክሲ ምናምን እየሰራ መቼም ያው 2 ዓመት ስትቆይ ደግሞ $2 ነው የሚሰጠው። $2 ደግሞ ኢትዮጵያ ልካ አይበቃም። ግን እንዳልኩ እኔ ያው በሌላም ነገር ሰራለሁ። በጥቁር ታክሲ እየሰራሁ እስከዛ ኖር ነበረ እንዳልኩ። ከዛ በኋላ ወደ አሜሪካ የመምጣት ሀሳብ አመጣ ማለት ነው። ምክንያቱም ምንድነው እነዚህ ልጆች እጣቸው ቢያንስ እኔ የተሻለ አገር ሄጄ ብር ብልክም ራሱ ሊረጋጉ ይችላል ተብሎ ወደዚህ መጣ ማለት ነው። ከዛ በፊት ግን ምንድነው ባለቤቴ በቃ ወደዛ መምጣቷ ትንሽ ከበዳት። ምክንያቱም ምንድነው አገሪቱን አታውቃትም፣ ለመጀመሪያ ጊዜ ነው። ደግሞ የተሻለ ህይወት ስለነበራት እዛ ስትመጣ ደግሞ ከኔ መርዳት ሆነ። በየወሩ ከኔ መጠበቅ ሆነ።
አንዳንድ ጊዜ ደግሞ ሲጎል ደግሞ የመበሳጨት ደግሞ አንዳንድ ሰው ደግሞ ምንድነው የሚያደርጋት አቢዝ ያደርጋል። ምንድነው እስካሁን ድረስ ያንቺ ፕሮሰስ የማይሳካው ምንድነው ችግሩ? ይሄ ነገርማ የሆነ ነገር ባይኖር ኖር እያለ ሰው አቢዝ ያደርጋት ነበር። እህቷም ሳትጨምር ራሱ በጣም ማገዝ የሚገባት በጣም አቢዝ ታደርጋት ነበር። ምንድነው እስካሁን ድረስ ማትሄጂው እየሁሉ ትናንትና መጥቶ ዛሬ እየሄደ እያለች ለዚያ በቃው ደግሞ እህቷ ነች። የሚገርም እና ይሄ ነበረ ላይፉ። አሁን በቃ ምንድነው ስትረስ እያደረገች መጣች፣ እየተጨናነቀች መጣ፣ ከሰው ጋር ለመግባባት መጣ። ደግሞ ጸባይ በጣም ቆንጆ ነው። የሚገርም የስራ ሰው ነች። ቤቷን በደንብ አድርጋ እኔ ራሱ ልጆች አላሳደግኩት። የሚገርም ምክንያቱም ምንድነው ኤርትራ ውስጥ በጣም ኳስ ተጫዋች ነበርኩኛ። በየሀገሩ እየሄድኩ ነበረ እኔ የሚጫወተው። ቢያንስ ብመጣ በፋሲካ ምናምን በዓል ሲኖር ነው እንጂ ብዙም ልጆች እንትን አላረኳቸውም። ምክንያቱም እንዳልኩ የመከላከያ ተጫዋች ነበርኩኝ። እያንዳንዱ በየቦታ ነው የምትሄደው። ቢሰጥ እረፍት ሳምንት ሊሆን ይችላል፣ ወር ሊሆን ይችላል። ከዛ በዘለለ ምንም ታይም የለም። ግን እናቴም ነበረች አባቴም አለ እንዳልኩ የከባድ ሹፌር ነው። ስለ ማጣቱ ምንም ችግር የለም። ኖሮ አንተ ህይወቱን ካልተቀበልከው ይከብዳል። እና ለዛ ነው በቃ ለዚህ ደረጃ የተዳረገችው የሰው ወሬ ነው። በቃ አሉባልታ ወሬ ይመጣል። ያልሆነ ምንም ያላዩትን ነገር ወሬ እያመጡ በቃ ለዚህ ደረጃ ደረሷል ማለት ነው። ከዛ በኋላ ግን እኔ ልጆችን እስኪ ተከል አረግና ብዬ አዲስ አበባ መጥቼ ነበር ከሁለት ዓመት በፊት ማለት ነው። 2 ወር 2 ሳምንት አደረኩኝ። አየኋቸው። ምክንያቱም ምንድን አሁን እያራብኩ ነው ያለሁት። ከስንት 10 ምናምን ዓመት ነው ያየኋቸው ማለት ነው። በስልክ ካልሆነ አይቻቸው አላውቅም። በጣም ትናንሾች ልጆች እያሉ እንዲተውቋቸው አሁን ትላልቆች ሆነው ጠበቁኝ። ሄጄ አየኋቸው። አጋጣሚም ደግሞ ያው እህቴ መታ ነበረ። ጥሩ ነበረ ሳያት። ግን ያው አገሪቱን ጠልተዋለች፣ ሰርስ አድርጋለች። አልኳት በቃ አይዞሽ ምንም ችግር የለውም እግዚአብሔር ካለ እኔ አሜሪካ ሄዳለሁ። አሜሪካ ሄጄ ደግሞ የተሻለ ኑሮ እንደምትኖሩ አደርጋለሁ። ደግሞ እኔ አዲስ አበባ አድጌያለሁ። ምንም የሰው ማጣት ምንም የለብንም። ቤተሰቦች አክሰሶች አሉ፣ በጣም ብዙ አብሮ አደጌም ብዙ አሉ። በጣም ሲል ከኔ ጋር አርቲስቶችም አሉ፣ ብዙ አሉ። እሷ ግን አልተቀበለችም። በቃ እሺ ያለችኝ። አጋጣሚ እግሬ ደግሞ ታላቅ የሁሉም ታላቅ ደግሞ ወደ ሊቢያ ሄደ። ለማንም ሳይነግረኝ አንዳንድ ሳስበው የእናቱንም ስረስ የመቆየትም ይሆናል ብዬ ያው ለሱም ወደ 1 ሚሊዮን 2 ሚሊዮን ግማሽ አካባቢ ሄደ። በቃ ብሩ ራሱ ለሱ ለመክፈል መጀመሪያ ነው የገባሁት። ስራም ቶሎ አታገኝም አሜሪካ፣ ሰው ማወቅ አለብህ ነው። ወንድሜም ስለነበረ ወንድሜ ከወንድሜ ሚስት ሆነው እኔም የተወሰነ ስራ ጀመርኩኝ። ከፈልንለት ማለት ነው ወደ $7,000-8,000 የምድረ በዳ ብቻ ነው፣ የባህር ሚል ጠብቀናል። እሱንም ከፈልን። ያው እግዚአብሔር ይመስገን እስካሁን ድረስ አለ። ያው አለን። ስለዚህ አሁን እሷ እናንተ እንግዲህ ይሆናል ብላችሁ ነው ከኤርትራ መጣችሁ። በመሰረቱ አንተ ውለትም እድገትም እዚህ ነው ማለት ነው፣ ኢትዮጵያ ውስጥ ነው፣ ቄራ አካባቢ ነው። አዲስ አበባ ነው። ከአንድ በቃ እኔ ሀብዬ አዲስ አበባ ነው፣ ቄራ ነው። 42 ቀበሌ አልማዝ ሜዳ። ወደ እሱ ጉዳይ እንመጣለን። ፈቃድ ከሆነ እሱን እናወራለን። አሁን ትልቁ ትኩረታችን ባለቤትህ ስለነበረች ሰው ከኤርትራ ወደዚህ ሲመጡ ሙሉ ጤነኛ ነች። እዚህ ከመጣች በኋላ ቅድም እንዳልከው ሰዎች አቢውዝ እያደረጓት ስትረስፉል ስትሆን ነው አሁን መጨረሻ ላይ ይሄ ያለችበትን ቦታ የመዘንጋት ሰዎችን የመርሳት ችግር የተፈጠረው በሱ ምክንያት ነው። በሱ ምክንያት ነው እንጂ በጣም ጤነኛ የመንግስት ሰራተኛ ነበረች። በጣም ጎበዝ ነች። የሚገርም እውነት ነው። ምን ትሰራ ነበር? እሷ የመንግስት ሰራተኛ ነበረች። ይሄ ማዘጋጃ የሚባል እንትን አለ የመንግስት፣ እዛ ነበር የምትሰራው። እዛ አስመራ ማለት ነው። አስመራ ውስጥ ያው ቪዲዮውን እንግዲህ የለቀቅነው ቀን አየኸው? ላኩልኝ። የሚገርም ነው። በቃ ሲልኩልኝና ተገኘ ሲሉኝ ራሱ 24 ሰዓት የሞላ አይመስለኝም ራሱ። የሚገርም ምክንያቱም ምንድነው መጀመሪያ ምንድነው እኔ እንዳልኩህ እዛው ስላደኩኝ እያንዳንዱ ሚዲያም እርቅ ማዕድን ብዙ ሜዳ ስለምከታተል ደውዬ ነግሬው ነበር ከአሁን በፊት። ቢያንስ የሆነ ሜዳ አለ ሂድና እንደዚህ ያለ። አሁን ስላልገባ ዝም ብሎ ነው ምናምን አለ። አይ አለ። ከዛ እኔ እሱንም ስትረስ ላደርግ አልፈለኩም። ትንሽ እድል ስጠውና ብዬ ዝም አልኩኝ። ከዛ በኋላ ግን የእናንተም አጋጣሚ ይከታተለው ስለነበር አንድ የሆነ ምስክር እየሰጠች ነበር የተገኘውንና በቃ ስልኩን አመጣውና ስም አልኩት። አሁን ምንም እንዳትል አልኩት። አንተ ሰዎችን ደውለህ አናግራቸው፣ እነሱ የሚሉን ስም አልኩት።
አሁን ይችን እርዳኝ በቃ ያደርጋል። የሚገርም የታናሽ ታናሽ ነው እንግዲህ ያለ እድሜው ነው እንግዲህ ሲንከራተት የነበረው እንግዲህ ለእኔ ብሎ ማለት ነው። እና አልኩት በቃ ደውዬ አናግራቸዋለሁ በቃ እነሱም ፈቃደኛ ከሆነ አለ ስልኩን የእናንተን ስልክ ስሰጠው ደውላችሁ ተነጋገራችሁ ደውሎ ነገር እንደዚህ ብሎኛል፣ ቀጠሮ ሰጥቶኛል፣ በቀጠሮ ሰዓት ግን እሄዳለሁ በቃ ያለው ነገር አናገራችሁ። ምክንያቱም ቢያንስ መለጠፉ ብቻ በቂ አይደለም። መለጠፉ ምናልባት ሰው ሊያየው ይችላል አለፍ በቲቪ ግን ማንኛው ሰው ስለሚከታተል ልክ እንደኔ ቢያንስ እርግጠኛ ነኝ አልኩት በቃ 100%። እዚህም አሉ የሚገርም አዲስ አበባ የሚገሰኩሱኝ በቃ ሁሌ እንደዛ ነው የሚሉት። ጆን እቺ ወይ ቤተክርስቲያን ነው የምትሆነው የትም አትሄድም እያሉ ተስፋ የሚሰጡን ጓደኞች ብዙ ኢትዮጵያውያን አሉና ከእነሱ ጋር ተመካከርኩና በቃ ይህን ነገር አድርጋሉኝ። ያው እግዚአብሔር ፈቅዶ ደግሞ እንግዲህ ያው 7 ወር ቀላል አይደለም። 7 ወር ውጭ አይደለም ቤትም በጣም ከባድ ነው። ያሳለፈችው እሷ ነው የምታውቀው፣ ግን ይታያል ጉስቁል ብላለች። እነሱ አይደል ጽድት ብላ ነው የመጣቸው እና የትኛውን አልነገራቸው ነበረ። መጀመሪያ ስትመጣ እኮ የቤት ልጅ መሆኗን እኮ አውቀን ነበረ፣ ግን ቋንቋ ምንም የለም፣ ምንም አታውቅም፣ ምንም ማድረግ አልቻልንም አሉ። ስለዚህ በቃ ቢያንስ ቸርች ጋር እየሆነች እኛም እየረዳናት እግዚአብሔር በፈቀደ ደግሞ ያው በህይወቷ ተገኝታለች። ምን የተፈጠረ ነገር አለ? ያው አዲስ አበባ እንደምታውቀው ብዙ ትንኮሳ አለ፣ ብዙ ነገር አለ። ስጠይቃቸው አይ ምንም ነገር የለም ቤተክርስቲያን ነው የነበረችው፣ እኛም እየተከታተልናት ምንም የተፈጠረ ነገር የለም ብለው መልስ ሰጡንና ይሄን ይመስላል ማለት ነው። የእሷ ሁኔታ በጥሩ ሁኔታ ነው የመጣችው። እንደ ምን በጣም ጥሩ ሰው፣ በጣም ጎበዝ፣ እንደ በጣም ነው የሚገርም። አሁን እሷ እንደዚህ እሱን ያያት ብዙ ሰው ነው የገረመው። ምን ሆና ነው እያለ ብዙ ሰው ይደውሉልኛል ጓደኞቼ። እንደ እኛ እንደዚህ አይደለም የምናውቃት ሰው አያውቅም እንዳልኩ ነው። በቃ ሰው እያንዳንዱ እየደወለ አቢዝ ያደርጋታል። በቃ እንዴት ብለሽ አንቺ ያን የመሰለ ቤት ትተሽ እህቷም እንደዛው ማገዝ የሚገባት እኛ ስንት ጊዜ እርዳታ እንሰጥሻለን፣ ምንድን ነው አንቺ ሀገርሽ መመለስ አለብሽ እያለ ተረብሻት ነበረ። በጣም እሱ ነው ያሳዘነኝ። ደግሞ እህቷ መርዳት ካለበት መርዳት ነው፣ ካልሆነ ደግሞ ሞራል መስጠት ነው። ምንም በብር ችግር አልነበረም። እኔም ባለክም ወንድሜ ይልካል የተሳከለ ነበረ። ከዛም የተሻሻለ ኑሮ ምንም እንዳልኩ ስራም ጀመርኩኝ። እነሱም ደህና ናቸው ተመስገን ነው። ምንም እንዳልኩ እንደዚህ የወረደ ኑሮ አይደለም የምትኖረው የነበረችው እንዳልኩ ነው። ብናጣም ለምሳሌ እዛ ቤተሰብ አለ፣ አክስት አለ፣ ብዙ ሰው አለ፣ የአብሮ አደጌም አሉ። መርዳት ብፈለግ ማለት ነው። ስለ ብር ምንም ችግር የለም። ያለ መቀበሉ ነው ዋናው። በቃ አልተቀበለችውም። ሀገር ስትመጣ አልወደደችውም። በቃ እንዴት ብዬ በቃ እና ይሄ ነው እዚህ ላይ ደረጃ ያደረሳት። ስትመጣ ራሷን የመጣችው ልጆቿን ሰብስባ ማለት ነው። ያለ መቀበል ደረጃ ስለዚህ እሱ ተጨናንቆ እሱ ተደማምሮ ነው ለዚህ የዳረጋት። እንግዲህ በእርግጥ መጀመሪያ አንተ ነበር የደወልክልኝ ከዚህ ጉዳይ ጋር ተያይዞ። እዚህ ስልካቸውንም ችግር የለም ይደውሉ ስጣቸው አልኩ። ደወሉ። የላካችሁልኝ ፎቶ ላይ ታስታውቃለች ደህና ህይወት ውስጥ ደህና ኑሮ ውስጥ እንደነበረች ታስታውቃለች። በእርግጥ መጨረሻ ላይ ስትገኝም ያለውንም ቪዲዮ አይተነዋል። እንዳልከው እንግዲህ 7 ወር ደጅ ኖሮ ሰው ከዛም የበለጠ ይጎሳቆላል። እንደውም እሷ ሰምሃው ደህና ነች፣ ከዛም የበለጠ ይጎሳቆላል። ግን እኔ እንግዲህ 24 ሰዓትም አልሞላም በእርግጥ ስትገኝ ቪዲዮን ማታ 12 ሰዓት ከምናምን አካባቢ ወይ ደግሞ 12 ሰዓት ወር ለ12 ምናምን ጉዳይ አካባቢ ነው ፖስት ያደረግነው። ሲደወልልን ለ1 ሰዓት ምናምን ጉዳይ ምናምን በዚህ አጭር ጊዜ ውስጥ ነው ሰዎችም የደወሉልን። ከዛ ነው ወደ እስራኤልም ያው ያንተ ታናሽ ወንድም አማርኛ ብዙ ስለማይችል እስራኤል ነበር ኮሚዩኒኬት የሚያደርገኝ። እንደዛ ሆነ። እንግዲህ እንኳን አንተ እኔ ራሱ የሚቀጥለው ቀን እናንተ ሄዱ ብያቸው ሄደው ስራ ስለነበረኝ ነው እንጂ አብሬያቸው በሄድና ሞመንቱን ሁሉ ሪኮርድ ባረግ ኖሮ ቆንጆ ነበረ። ግን ሲነግሩኝ እኔ ራሱ የነበረኝ ስሜት የተለየ ነበረ። በዛች ሞመንት ደግሞ ያንተን ሪያክሽን ያንተን እንትን ማወቅ ፈልጌ ነበር እና ብደውል ሳላገኝህ ቀረው። ግን ምንድን ነው የተሰማው? እንግዲህ ኦፍ ሪከርድ ከዚህ በፊትም ስናወራ በእሷ ምክንያት ዘመድ አዝማድ ጋር ሁሉ አጉል ነገር ውስጥ እንደገባ እየፈለካት እንዳልሆነ የእሷ ነገር ኬር እንደማይሰጥህ የሚያስቡ ሰዎች እንዳሉ፣ አንተ ግን 7 ወር ሙሉ በብዙ መጨነቅ በብዙ መጠበብ ውስጥ ስታሳልፍ እንደቆየህ የነገርከኝ ጉዳይ አለና እነዛ ሁሉ ስትረሶች እነዛ ሁሉ ጭንቀቶች ስላሉ እንደው ተገኘች ሲባል ያለውን ደስታ እንደው ሳይቀዘቀዝ ሳይበረዝ ባውቅ ብዬ ፈልጌ ነበር። አንፎርቹኔትሊ ልንገናኝ አልቻለም። ግን እንዴት ነበረ ስሜቱ? የሚገርም ነው፣ በጣም የሚገርም። እኔ እንዳልከው ብዙ ሰው
የጓደኞችም የተለያየ ቤተሰብ ተስፋ ነበረው። በቃ እርግጠኛ ነኝ ይላል። በተለይ አንዳንድ ነበር ጓደኞች እርግጠኛ ነኝ ጆን ቸርች ላይ ብትፈልጓት ጥሩ ነበር ይሉ ነበረ እና አሁን ሲሄዱ ደወለልኛል ተገኘች ምናምን ብሎ እኔ አላመንኩም። ምክንያቱም ከባድ ነው። አዲስ አበባ እንግዲህ ወደ 40-50 ሚሊዮን ሰው የሚኖር ብዙ ወጥቶ የቀረ አለ። በጣም ብዙ ሰው ማለት ነው። ተገኘች ሲለኝ ራሱ አላመንኩም። ምክንያቱም በጣም ከባድ ጨና ነበረ። ሁሌ ነው የምደውልለት ወንድሜ ስትረስ ነው ያደረኩት። ስደውልለት እሱም ወጥቷል። ወዲያው ነው በቃ የሆነ ቦታ ነው ያለ ነው እየጠየቅን ነው ፎቶ እየዘረጋን ነው። በጣም እንደዛ አቢዝ እያደረኩት ነበር። ምንም ማድረግ አልችልም። እኔም እዚህ ጋር ስራ አለ እንደምታየው ወደ አሁን አንዳንዴ ብታየው ቢያንስ 20 ሰዓት የምሰራበት ታይም አለ። እዚህ 20 ሰዓት ምንም ሳልተኛ ማለት ነው። ወደ 4 ቀን እንደዛ ነው የምሰራው። የሚገርም ስራ ነው የምሰራው። ጋር ስቴሽን እሰራለሁ። በዚህ ጋር ድራይቨር አለ፣ በዛ ጋር ሱቅ አለ፣ ይሄም አለ። በዚህ ጋር እንቅልፍ የለም፣ በዛም እንቅልፍ የለም። ግን ስትገኝ በጣም የቀለለኝ ምክንያቱም ምንድነው ሰው አምጥተህ ጣልካት ነው በቃ ሌላ ምንም ጥያቄ የለውም። አንተ ያመጣት የውል ደረጃ ደረሰችው አንተ ነህ እያሉ ብዙም ሰው የሚወቅሱን ሰዎች ነበሩ። የሚገርም ግን መጣል አይደለም ይሄ። ምክንያቱም ምንድነው ቤተሰቡን የሚጥል ሰው ማንም ሰው የለም። እሷ እንደ ማንኛው ዜጋ እንደ ማንኛው ሰው ሆና እንደ ማንኛው ሰው መታ ውጭ ሀገር እንድትኖር ነበር ሀሳባችን። ግን እግዚአብሔር አልፈቀደውም እንዳልኩ በሰው ምክንያት ደግሞ እንደዚህ አቢዝ ሆነች። እኔ ጠንካራ እንዳልኩ ምንም ሰው ቢለኝ ምንም አይመስለኝም። ራሴን ብቻ ነው የማውቀው፣ እኔን ቤተሰቦቼ ማለት ነው። እና ልነግርህ አልችልም። ምክንያቱም በጣም ከባድ ነበር። 7 ወር ምንም እንቅልፍ የለም። ሁሌ ሰውም ይጠይቃል ደውሎ እንዴት ነው ምን አዲስ ነገር አለ ይልሃል። ያው ከእግዚአብሔር ውጭ ማን ያውቃል? እሱ ብቻ ነው የሚያውቀው እያልኩኝ በሞራል ነበር የምኖረው። እግዚአብሔር ደግሞ እንግዲህ የዋህነታችን በተለይ ልጆች በተለይ ትልቁ ከሄደ በኋላ ሁሌ ይደውልልኛል። እናትሽ ይላል አንተ ጉዳይን አድርግ፣ አንተ አሁን የባህል ጉዳይ ነው ያለ እዛ ሊቢያ ብዙ ችግር አለ። ስለዚህ እሱን ተቋቋም፣ ስለ እናት እግዚአብሔር ያውቃል። የተቻለን አድርገናል። ከአሁን በኋላ ያለው ነገር ደግሞ ለእግዚአብሔር መስጠት ነው። ምንም ማድረግ አንችልም በቃ። ስለዚህ እሱ ነበረ የከበረን። ደግሞ ትልቁ በጣም ይወዳታል፣ ቅርብ ነው ለእሷ፣ እሷም ለእሱ ቅርብ ነች። በቃ በጣም ነው የሚንከባከባት። የሚገርም እና እሱም ተገኘ ሲባል በጣም ደስ አለው። በቃ አሁን እፎ ያልኩን ከአሁን በኋላ ያለው እግዚአብሔር ያውቃል። ያው እሱም የባህር ተከፍሎለት እየጠበቀ ነው እንግዲህ ከእግዚአብሔር ጋር። ሊቢያ በጣም ከባድ ነው ያለው፣ አፈሳም አለ፣ የእሷም ጭንቀት ነበር የእሱም አለ። ግን እግዚአብሔር አስችሎን ለዚህ ደርሰናል። ተመስገን ነው። ደስታው ልነግርህ አልችልም። ምክንያቱም እንዳልኩ ነው እዛ አንድ ነገር ብትሆን ኖሮ ተጠያቂ እኔ ነኝ። ቤተሰቧ በተለይ ምንም ያውቁት ነገር የለም። ምክንያቱም አምጥቶ ጣላት ነው፣ ሌላ ምንም ጥያቄ የለውም። ግን እኛ እንዳልኩ ማንም የጣላት የለም። እንደ ማንኛው ሰው ደግሞ እንልካለን። እኔ ባለ ክብር ራሱ ወንድሜ ይልካል። የሚገርም የራሱ ህይወት አለው፣ የራሱ ትዳር አለው። ከዛ ትዳሩ ቀንሶ ነበር እነሱ እንደፈለጉ የሚልክላቸው። አሁን እግዚአብሔር ይመስገን ግን እሱን ተክቼ እሱን ደግሞ አሳርፌ ደግሞ ያው አይደለም ለእነሱ ለኢትዮጵያን በጣም ጓደኞች የተቸገሩት አሉ የሚጠይቁኝ እረዳለሁ። የተቸገሩ ምንም የሌላቸው ደግሞ በሰው እያደረግን እንልካለን። እንግዲህ እግዚአብሔር እንደዛ ነው፣ ለአንዱ ለሌለው ትሰጣለህ። እና ደስ ይላል የነበረው ድባብ ልነግርህ አልችልም። በጣም ደስ ይላል። በቃ ቅልል ይላል። በቃ ሜዳው የዛን ሰዓት ከአንተ ጋር ኢንተርቪው ከሰጠው በኋላ ቀለለን። በቃ እርግጠኛ ሆነን በቃ የመጨረሻ እሱ ነው። ምንም ማድረግ አንችልም። በቃ እንኳን ደስ አለ። አሁን ትልቁ ነገር እሱ ነው። ደስ ይላል። ዛሬም እንኳን ደስ አለህም ነው ማለት የምንፈልገው። ምክንያቱም እናት ነች ስለተባለ በጣም ብዙ ሰው ተጨንቆ ኢቭን አሁን አንተንም በጣም ስጎተጎት የነበረው ብዙ ሰዎች እዚች እናት ጉዳይ ምን ሆነ እያሉ እየጠየቁኝ ስለነበረ ደግሞ የእስራኤልም ኢንተርቪው ትንሽ እሱ ስለሆነ አማርኛ የሚችለው ቲክቶክም ላይ የኛም ቲክቶክ ላይ ትንሽ ተቆርጦ ወጥቶ ስለነበር በጣም ብዙ ሺህ ሰው አይቶታል። ትንሽ እዛ ጋር የተፈጠረው ነገር ምንድን ነው? የእስራኤል ዘመዶች እና ቤተሰቦች የእሱ እናት የጠፋች መስሏቸው በጣም ብዙ ሰዎች እኛ ጋር ሁሉ ይደውሉ ነበር፣ ከአሜሪካን፣ ከካናዳ፣ ከጀርመን ምናምን። አሁን እሱን ቪዲዮ ያዩ ሰዎች እንዴት ሆነች ይህች እናት ብለው ይጠይቁ ስለነበረ በዛ ምክንያት ነው እንግዲህ አንተንም ይህንን ኢንተርቪው መቼ ነው የምናደርገው እያልኩኝ እለት ዕለት እንትን ስልህ የነበረው። ትልቁ ቁም ነገር ግን እንኳን ደስ አላችሁ፣ እንኳን ደስ አለ። ልጅህም እንኳን ደስ አለው። አሁን ትገናኛላችሁ፣ ታወራላችሁ? እንዴት ነች አሁን ስታወራት? ከሚገርም እኔ በደወልኩ ጊዜ ቡና ነው የምታፈለው፣ ቡና ራሷ ነው የምታፈለው። የሚገርም በቃ አሁን የስረሱ ጉዳይ ነው እንዳልኩ። አሁን ትንሽ የጸበል ጉዳይ እየታጠበች ነው። ከዛ በኋላ ደግሞ እንግዲህ
ቼክ እናደርጋለን አማኑኤል ምናልባሽ ምክንያቱም ያው ነገርየው ሳይሰፋ በአጭር ጊዜ የጤናው ጉዳይ እንትን ለማድረግ አሁን ግን ጸበል እየታጠበች ነው። ግን እንደ ኖርማል ቡና ታፈላለች ምን ትላለች። አሁን ቴከር የልጆቿ ላይ ቴከር ነው ትንሽ እንትን የማታረገው እንጂ ቁጭ ብላ ራሷ ነው ቡና የምታፈለው። የሚገርም እንጂ አሁን መጀመሪያ ስታገኘው ራሱ እኮ ሮቤል ወንድሜ ቤት መጣለች እኮ እኔ እኮ ልቤ ጠፍቶኝ እኮ ነው ቤት ሊድ አለች እኮ አወቀች እኮ ወዲያው እንደመጣ። የሚገርም ነው በጣም። ጸበል እየተጠመቀች ነው አሁን። አዎ ጸበል እየታጠበች ነው ለሁለት ሳምንት። ከዛ በኋላ ግን አማኑኤል ቼክ እናደርጋለን ምናልባት። ምክንያቱም ምንድን ነው ያው ግዴታ ነው ሙሉ ቼክ ልታደርግ አሰባለን። መድኃኒት የሚያስፈልጋት ከሆነ መድኃኒት ይሰጣታል። ካልሆነ ደግሞ የሚሉትን ሴክሬተሪ ግዴታ ቼክ ታደርጋለች። አሁን ጸበሉ ግን መጨረስ አለባት። ጸበል እየታጠበች ነው የምትሉት? እየተጠመቀች ነው የምንለው እኛ? እየተጠመቀች ማለት ነው። እየተጠመቀች ነው። ችግር የለም። ሸጋ ነው። ግድ የለም። ዋናው ማለት የፈለግከውን ሀሳብ ቋንቋ መግባቢያ ነው። ምን ልትል እንደፈለግ ከገባኝ በቂ ነው። አንዳንዶቹ በሌላ ነገር እንዳያስቡት ብዬ ነው። እውነት ነው። መሳከልማ ግዴታ ይላል፣ ግድ ነው። ለማንኛውም ውሃ የምታየው አይደለም፣ ጸበል ነው። መጠመቅ ግዴታ ነው። እውነት ነው። ልክ ነው። አዎ ገባኝ። ያው የእንትንም ስለሆነ እንግዲህ አሁን ልጆቿም ቤት ያሉትም ደስተኞች እንደሆኑ ሰምቻለሁ። ሊቢያ ያለውም እናቱ ስለተገኘች ደስ እንዳለው ሰምቻለሁኝ። እንግዲህ መገኘቷ ነው ትልቁ ቁም ነገር። እንኳን ደስ አላችሁ። ያው ከዚህ በኋላ የተቻለውን ጥንቃቄ አድርጎ ያው ስጋ ባዳ ነው፣ ይመለሳል። እውነት ነው። በጣም እውነት ነው። ቪዲዮንም ደግሞ አይተነዋል። ስትገኝ የነበረውን ደግሞ እንዴት እንደነበረ ያ ተመልካቾችም አይተውታል። ስጋ ባዳ ነው፣ ይመለሳል፣ ይሄዳል፣ ይመጣል። እሱ ችግር የለውም። ትልቁ ቁም ነገር እናት ከቤት ስጠፋ ደስ አይልም። ልጆች ላይ ይጎልባቸዋል። እንኳን ተገኘች። ዋናው ነገር እሱ ነው። እንግዲህ ቅድም ስትነግረኝ አንተ ውልደትና እድገትህ ኢትዮጵያ ውስጥ ነው፣ ቄራ አካባቢ ነው። ቄራ ነው። በቃ እኔ በጣም ቄራ ነው ቶሎ አልማዝዬ ሰፈር በቃ እዛው አልማዝዬ ሜዳ ነው። በቃ እሱን ያሳደገን እንግዲህ የእሱ አፈር ቀመን ያደግ ነው። ስንት ዓመት ሲሆንህ ነው ወደ ኤርትራ ሄድከው? ያኔ እንግዲህ በሬፍረንደም ሲለያዩ ነው አይደለም ኢትዮጵያና ኤርትራ ወደዛ ሄዳችሁት? ቢያንስ 19 አካባቢ። ስለዚህ በደንብ ታውቃታለህ። ቄራንም አዲስ አበባንም በደንብ ታውቃለህ። ማንን ታውቃለህ ብትለኝ ራሱ ኢትዮጵያን ስለምንም ብጠይቀኝ እያንዳንዱን አውቃለሁ በደንብ አድርጌ እንጂ። ሁሉንም አካባቢ ታውቃለህ? እያንዳንዱን በቃ መጀመሪያ የነበረችውን አሁን ያለች ሁሉም በደንብ አድርጌ። እንግዲህ ወደ ኢትዮጵያ ስትመለስ ከስንት ዓመት በኋላ ነው ማለት ነው የተመለስከው? ወደ ኢትዮጵያ ስመለስ ይገርማል። ከቢያንስ 20 ዓመት ሊሆን ይችላል። 21 ዓመት። ከ21 ዓመት በኋላ ነው ያየሃት አዲስ አበባ? አንድ በኋላ ነው። የሚገርም ብዙ ሰው ራሱ እኔን ምክንያቱም በጣም በወጣትነት ስለሚያውቀኝ እና እያንዳንዱን ቤት ራሱ ጠይቅ ራሱ ሊያውቁኝ አልቻሉኝ። ምክንያቱም ትንሽ እንትን ሆኛለሁ ማለት እዛ በነበርንበት ሰዓት ትንሽ ጥሩ ህይወት ስለነበረን ያው ትንሽም ስለነበረን ቅላት ምናምን ትንሽ ከዛ ስመጣ ግን ትንሽ ጠቆር ብዬ ምናምን ሊያስታውሱኝ አልቻሉኝ። ከዛ በኋላ ነው ከጊዜ በኋላ እኔ እንትና ልጅ ነኝ ስላቸው በጣም የደነገጡ። እያንዳንዱ ጓደኞች ምንም የረሳሁት ነገር የለም። ከኔ ጋር ብዬ የተጫወተ ሆያ የጨፈረው እያንዳንዱ እየገባው ነበር የጠየኳቸው። የሚገርም እና ግማሹ በጣም የረሳኝ፣ ግማሽ ከዛ በኋላ ያለው ነገር ፎቶ እያመጣ ፎቶም ስለነበረን የዛን ሰዓት ይሄ ማን ነው እያልኩ ነበር የምጠይቃቸው እና ይገርማቸዋል። በቃ እያንዳንዱ በቃ አሁን እዛው ነበረ የኖርኩት እስከምወጣ ድረስ። ደግሞ ምናት ለእኔ ቅርብ እነሱ ናቸው። እያንዳንዱ የምፈልገው ነገር ማድረግ የምችለው እዛው ነው። እዛውን የተመለስኩት ማለት ነው እና ደስ ይል ነበር። በቃ መንደሩም ሰፈሩም ጓዳ ጎድጓዳውም አልጠፋህም? ምንም ነገር። በጣም ይገርማቸው። የአንተ ማይንድ እስካሁን ጥሩ ነው ያሉት ነው የሚሉ እያንዳንዱን ነው ብለህ አስተማሪዎችን ሳይቀር ጠይቄያቸዋለሁ። የሚገርም ያስተማሪ ማለት ነው ከ1 እስከ 8 ዜራ ቆብ ያብዛው ፊት ለፊታችን ቅርብ ነው ለኔ
ዘር 2 ያዕቆብ ደቂቃ ነው 3 ደቂቃ የተማርከው? አዎ ዘር ያዕቆብ ነው የተማርኩት አልከኝ። እዛ ነው የተማርኩትና አስተማሪዎችን ጠይቄያቸዋለሁ። በቃ በጣም ነው የገረማቸው። በቃ ምክንያቱ ያስተማሩ መርሳት ደግሞ ጥሩ አይደለም። እነሱ ናቸው መሰረት ያስያዙት። እውነት ነው እውነት ነው። እዚህ ያለን እንግዲህ ደህና ህይወት ነበረን አልክ። በጣም ቄራ አካባቢ ያኔ ደግሞ አብዛኞቹ ኤርትራውያን የጋራዥ ባለቤቶች ናቸው። ትላልቅ የሚባል ጋራዥ ያላቸው እነሱ ነበሩ አይደለም? እውነት ነው። ጋራዥ ነው የነበራችሁ እናንተ? አባቴ መኪና የራሱ መኪና ይነዳ ነበር የዛን ሰዓት። ወንድሜ ደግሞ ገራዥ ይሰራ ነበር። ህይወታችን ምንም ጎስቆል ያለ አይደለም። ጥሩ ነው በቃ የምንኖረው እንደ ማንኛ ሰው ምንም ሳናጣ ማለት ነው። የዛን ሰዓት ዘር ያዕቆብ ከግል ትምህርት ቤት ነበረ። ከዛን ሰዓት በክፍያ ነበር የምንማረው ድሮ። ከዛ ምንድን ነው አሁን ቅድም ስትለኝ ኳስ ተጫዋች ሆንክ እዛ ኤርትራ ከሄድክ በኋላ? መጀመሪያ ቄራ ነበር የሚጫወተው። አልማዝያ ሜዳ እንደምታውቀው እንደ ማንኛው ሜዳ የራሱ ሲል እስካሁን ድረስ ሜዳው ራሱ አለ። ከዛ ነበር መሰረቴ እዛ ነበረ ኳስ እየተጫወትኩ አደኩኝ። ከዛ ወደ ኤርትራ ስሄድ ደግሞ ቀጠልኩት ማለት ነው። የመከላከያ ጥሩ ጎበዝ ተጫዋች ነበርኩ። እስቲል አሁንም እጫወታለሁ። ስለዚህ ኤርትራ ክለብ ይዘህ ነው የምትጫወተው? አዎ እንደ የመከላከያ ነበርኩ። አዎ አሁን እሱ ያየው ራሱ ታናሽ በጣም ጎበዝ ተጫዋች ነበረ። የኃይል አየር ነበር የሚጫወተው። በጣም ጎበዝ ነው። እሱን ያየው የኔ ታላቅም ነበረ። በቃ ቤታችን እንዳልኩ የኳስና የብረት ነገር አይታጣም። በቃ አባቴ ሾፌር ነው፣ ወንድሜ መካኒክ ነው፣ ታላቄ መካኒክ ነው። ቤታችን በብረት የታጠረ ነበረ እና ደስ ይል ነበረ። ህይወታችን ቆንጆ ነው። እናታችንም ጥሩ እናት ነበረች። በቃ ምንም ንፋስ ሳይነካት ነው ያሳደገችን። ያው ሾፌር ስትሆን ደግሞ ያው እንደምታውቀው ሁሌ ከክፍለ ሀገር ነው የሚመጣው። ሁሌ በግኛ ቤት የሚገርም አመት በዓል አይታወቅም። ሁሌ በቃ አባቴ ሲመጣ በግ ጭኖ ነው የሚመጣው። ደግሞ እንደዚህ ሸንኮራም ይመጣል። እያንዳንድ ሰፈራችን ተካፍለን ነበር የምንበላው። የሚገርም እና ጥሩ ነበረ። ሲል እንዳልኩ ሲሄድም ሰፈሬ እዛ በቃ ምንም ያለምንም ስጋት ነበር የምኖረው። እዛ ሄጄ ጓደኞችን አገኛለሁ። በአንዳንድ ስራ ነገር ታወራለሁ፣ በብዙ ነገር እና ጥሩ ነበረ። ስመለስም እግዚአብሔር ይመስገን አንዳንድ ጓደኞች በህይወት ያላገኘኋቸው ነበረ። እነሱም ጠይቄያቸዋለሁ ቤታቸው ሄጄ አንዳንድ ብዙ ነገር ናቸው እና ደስ ይል ነበረ። ቄራ ፍቅር አለ እስካሁን አለ። የቄራ ፍቅር አለ። ያው ስላደግንበት አብረን ስለቃምንበት ደግሞ አይረሳም። እዛም ሲሄድ ደግሞ ልክ እንደዛ ኤርትራም ሲሄድም ቤተሰቦቻችን ብዙ ቤተሰብ ያሉን ደግሞ እዛ ደግሞ ይታወቀናል። ያው እንዳየው የታናሽ ጓደኞች ናቸው። እኔ አላውቃቸውም። እነሱ እንደምታያቸው ከኔ በኋላ እንትን ያሉ ናቸው። ግን ለራሳቸው ጉዳይ አድርጎ ነበረ ንፋስና ብርድ ይፈልጉ የነበሩት። አሁን እስራኤል በጣም ይፈልጉ የነበሩት አላውቀውም። ሰው የሚገርም የወንድሜ ጓደኛ ነው እንግዲህ አስበው። ልክ እንደ ራሳቸው ሆኖ ነው በየቦታው ሲለጥፉ። በጣም የሚገርም ብዙ ሰው ነው የፈለጋት። ያልተፈለገችው ቦታ የለም። እያንዳንዱ ባልቻ ሊሆን ይችላል። ሁሉም እኔ የማውቃቸው ሆስፒታሎች እያንዳንዳቸው ሄዳችሁ ጠይቁ ብያቸው እኔ ከእነሱ በላይ ስለማውቃት ሀገሪቷን ኢንፎርሜሽን እየሰጠ ይሄዳሉ። የሚገርም እንግዲህ አስበው። ትራንስፖርት አለ፣ የምሳ ያስፈልጋል፣ ብዙ ነገር ነው። ከወጣ መቼም ምሳ ይዘህ አትወጣም እና ደስ ይል ነበረ። በቃ እያንዳንዱ ኢትዮጵያውያን ደግሞ እንዳልኩ እዚህ ጓደኞች ኢትዮጵያውያን አሉ። በዛም ኢትዮጵያን ባሉት ወረቀት እየራጉ ለጥፉ እያሉ ደግሞ ተባብሮኝ ነበር። የሚገርም እዚህ ያሉ ማውቃቸው ሸጋ ነው። ደስ ይላል። እውነት ነው። ብዙ ሰው ተባብሮ እንደነበረ ነግሮኝ ነበረ። እስራኤልም እንግዲህ በባህር አቋርጠህ ነው የሄድከው። የባህር ጉዞ እንዴት ነው? ከባድ አይደለም? የባህር ጉዞ የሚገርምህ እኔ ሲሄድ ራሱ እንዳልኩ 2015 አካባቢ ነው የሄድኩት። በጣም በተለይ ከኢትዮጵያ መተማ ነው የምትሄደው። ከመተማ ወደ ሱዳን ስትሄድ ያለው ቻሌንጅ ልነግርህ አልችልም። በጣም ከባድ ነበረ። በተለይ እኛ በሄድንበት በዛን ሰዓት አይተው ከሆነ በኢትዮጵያን ኤርትራውያን ሊሆን ይችላል የታረዱበት ጊዜ ነበር። አይታቸው ከሆነ አንገታቸው የጨርቆስ ልጆች የጨርቆስ ልጆች የነበሩ ታይም በእነሱ ታይም ነበር የሄድነው። የሚገርም እና በጣም ተዘጋግቶ ነበረ። ሱዳን 3 ቀን ነው ያደረኩት እኔ። ምክንያቱም ሱዳንን አላውቃትም፣ ለመጀመሪያ ጊዜ ነው። ሙቀትም አለ። ያው ማለት ቅዝቃዜ ላይ አድገን ሙቀቱም አልቻልኩትም። ግን አጋጣሚ የሆነ መስመር አገኘንና ነበር ኢትዮጵያን ነበር የጨርቆስ ልጆችም ብዙ ሰው ነበረ። መንገድ ሄድን፣ በቃ አገኘን ሄደን። በዛን ሰዓት ራሱ እዛው የታረዱበት አካባቢ እኛ
መኪና ተይዞብን አሸዋ ነው ከባድ ነበረ። በቃ ሂድ እንደምንም ብለን መቼም ከዛ ወጣን። ብዙ ሰው መንገድ ላይ ታያለህ፣ የወደቁ የተሰበሩ የሞቱም ልታይ ትችላለህ። ምንም ማድረግ አልችልም። ከወደቀ አታነሳውም። ግን በቃ እንደምንም ብለን ቢያንስ ወደ 8 ቀን ነው የፈጀብን። 8 ቀን ግን ውሃም የለም። የሚበላ ሊኖር ይችላል። ውሃ ምንድነው ቤንዚን ጨምሮ ነው ምክንያቱም እንዳጣጣ ብሎ እንትን የሚያደርጉ። ግን በ8 ቀናችን ግን ገባን። በጣም ተጎሳቁለናል። በጣም ሰሃራ በጣም ከባድ ነው። ለወንድሜ ራሱ አልነገርኩትም። እዛን ሰዓት ሲሄድ በቃ ራሴን የወሰንኩት ከኢትዮጵያ ወደ ሱዳን ያለው ራሴ ነበር የከፈልኩት። ከዛ ያለው እዛ ስገባ ግን ወንድሜ ነገርኩት። ምንም ወንድሜ ጥሩ ወንድም አለን ካናዳ የሚኖር ጥሩ ወንድም፣ በቃ ከምንም በላይ በቃ እንደ አባት ልኮ ማይጠግብ ወንድም አለኝ። ለምን ሄድክ ብሎ ራሱን እንትን አላረግም። በቃ ካረከው ችግር የለም እልክልሃለሁ ብሎ በዛን ሰዓት ትንሽ ነበር ትንሽ ነው 1000 ምናምን ዶላር በጣም ትንሽ ነበር በዛን ሰዓት። እሱን ከፈለልኝ። እንደገና የባህል ደግሞ እንዳልኩ ሳምንት አላረኩም። በ2 ሳምንት ጣሊያን ታየው። ግን ከዛ በፊት ያልኩ ባህር ውስጥ ስንገባ በጎማ እንሄድ ነው እኛ የከፈልነው በትላልቅ መርከብ ነው። ባህር ላይ ጫፍ ስንደርስ በቃ ይሄ ነው ምንም ማድረግ አንችልም መሄድ አለባቸው ብሎ አስገደዱ ማለት ነው። ምንም ማድረግ አልችልም። መተናል። ከሌሊቱ ግማሽ ሌሊት ተጉዘን ሙሉ ቀን ተጉዘን ወደ 10 ሰዓት ነው የገባነው። ስንገባ ግን በቃ ልክ የተወሰነ ሲቀረን ውሃ እየገባን መጣ። ልጆች አሉ 120 ሰው ነን። በጣም የሚገርም ነው። መርከብ ላይ ነው 120 ሰው እየገባብን ያው የተጫነው? ሬዲዮ 120 ጎማ እኮ ነው። መርከብ ልትለው አትችልም። ጎማ ነው። ሞተር ነው ያለው እንጂ ጎማ ነፍተው ነው እንትን ያደርጉት። ሲሰሩት እራሱን የነበር ይዘውን ሄደው አግዙም ብሎ በቃ ለጠፍ አድርጎ ነፉት። በቃ ኖርማል እንደሚንሳፈፍ አደረጉት። በቃ ምንም ማድረግ አንችልም ይቅርታ ብሎ ነው እንትን ያደረጉት። እስከ ግማሽ ያደርሰዋል። ከዛ በኋላ አንድ ሶማሌ ነበረ በተሞክሮ መንዳት የሚችል ለሱ ሰጡት። ሬዲዮ ሰጡን። በዚህ የተገናኘን ማለት ነው። ከጣሊያኖቹ ጋር መስመሩን ታውቀዋለህ። እንመጣለን ይለዋል፣ አይመጡም። እንመጣለን ይለዋል። መጨረሻ ላይ እንዳልኩ ውሃ እየገባብን ሲመጣ ሩቅ ሆኖ ያዩ ካሜራ አድርገው አዩ። ከዛ በኋላ መጥተው ተቀበሉን። ግን በጣም ከሞት ነው በቃ የወጣ ነው። ራብም አለ ደግሞ ታያቸዋል። አሰና አበሰለሞን ታያለ ሲገላበጥ እናያቸው ነበር። የሚገርም በአይናችን አይተናቸዋል። ጨው ነው ውሃ ራሱ መጠጣት ቅዝቃዜው ነው። ግን ገባን መቼም እንደምንም ብለን እግዚአብሔር ረድተን መጥተው ረዱን። እያንዳንዳችን ስንገባ ራሱ ታመን ነበር። ያው አንዳንድ የቆዳም ጨው እንትን ያደርግሃል። ግን እግዚአብሔር ይመስገን ጣሊያኖቹ ደጎች ናቸው። ነጭ በጣም ይግራራል። ተንከባከቡን፣ ልብስ ሰጡን። ከዛ በኋላ ከተረጋጋም በኋላ ምንድነው እንዳያስፈሩምም ያው ካስፈሩም ጣሊያን ነው የምትቀረው። አሸራም ረቋ ብትሄድም ትንሽ ይከብዳል። በመስኮት 3 ሰው ነበርን። በመስኮት ወጣን። ብርን ነበረ ትንሽ ሀገሪቷን ደግሞ በፊልም ምናምን ስለምናያት የነበረን ሰው ደግሞ አክቲቭ ነበረን። ቀጥታ ባቡር ቦታ ላይ ሄድን። ከዛ ወደ ላምፓዱዛ ነበር የገባነው። እኛ በጫፍ ነው የገባነው። አቆራርጠን መቼም ገባን ከተማ። ከከተማ በኋላ ደግሞ ባቡር እያደረግን ወደ ሚላኖ ገባን ማለት ነው። ሚላኖ ቤተሰብ አለኝ። እሱ ጋር ተረጋግቼ ልብሴን ቀይሬ እንደማንኛው ትንሽ ያው ጨው ነው ፊታችን። በጣም ከስተናል፣ ተኩሳቁለናል። ግን መግባታችን ነው። ሰውነት እንዳልከው ባዳ ነው፣ ይሄዳል ይመጣል። እዛ ከገባን በኋላ ደግሞ የተወሰነ ሳምንት ከቤተሰብ ጋር ቆየሁኝ። እንዳልከው ልብሴን ቀያየርኩኝ ትንሽ ግዴታ። ምክንያቱም ምንድነው በባቡር ስትሄድ ፊትን አይተው ይመልሰዋል። ከዛ እንዳልኩ የተወሰነ ከቆየን በኋላ 1-2 ሰው ነበረ። ከስዊድን በፊት ግን ያው ጀርመን ታገኛለህ። ጀርመን ላይም ትንሽ ወከባ ይፈጥሩብሃል። አሸራ የእጅ አሸራ አድርጉብሃል፣ ገበን አድርገህ እንዳትሆን። ግን ተመስገን ነው እንደምንም ብለን ስዊድን ገባን። ስዊድን ከገባን በኋላ ደግሞ ተቀበሉን ማለት ነው። ቢያንስ 2 ዓመት ካምፕ አድርጌያለሁ። የኔ ትንሽ ዘገየ ቻንስ ነው። ምክንያቱም ምንድነው የያዘ ጥሩ ጣውላ እንዲሰጥ ይችላል። የኔ ግን ትንሽ ዘገየ። በጣም አስቸጋሪ ጠበቃ ነበር የያዘን። ከዛ በኋላ ግን ሲቆይብኝ መቀየር አለበት ብዬ አስቀየርኩኝ። አጋጣሚ የ21 እድሜው ምናምን ነች፣ እሷ ነች። እንደገና ተጠየቅኩ። ያ 2 ዓመት የጠበቅኩበት ኢንተርቪው እንደገና እንደ አዲስ ጠየቀችን። ግን ወረቀት ሰጥሃለሁ ፈቃደች ደግሞ ስለነበረ
የኳሱን የምንም ብዙ ይዣለሁ። በዛ ምክንያት ከዛ በኋላ ወረቀቱን ኮንግራ እልሃለሁ ብላ በሳምንት ላከችልኝ። ከሰው በኋላ እኔ በተለይ ከ40 ሰው ወደ 39 ምናምን ነው የተሰጠኝ። ግን ምንም ጭንቀት አልነበረም። ሀሳቤ እዚህ ነው የነበረው አሜሪካ ለመሄድ። እዛ ጋር ያለው ቻሌንጅ እኔ መውጣት አለብኝ፣ መጠንከር አለብኝ። ምክንያቱም ሳየው ምንም የሚያረጋጋ አይደለም። የሚሮጡ ትኖራለህ፣ ትበላለህ፣ ትጠጣለህ፣ ግን ለሰው አታርፍም፣ ለቤተሰብ አትሆንም። እኔ ደግሞ ፍላጎቴ ምንድን ነው ለራሴ የሆነ ለተለያየ ሰው ለቸገረ ጓደኞች ሊሆን ይችላል፣ ኢትዮጵያ ትላልቆች አሉ፣ መርዳት ነው የምፈልገው። እንደዛ ነው ያደግነው። ደግሞ እውነት ነው እውነት ነው። እንደው ጥያቄን ከማጠቃለሌ በፊት በጣም ብዙዎቹን ሳገኛቸው የምጠይቃቸው ጥያቄ ስለሆነ ነው የምጠይቅህ። ያኔ የድንበር ሊከፈት መሆኑን እና ደግሞ ድንበር ሲከፈት ምንድን ነው የተሰማህ ነገር? እንግዲህ ኢትዮጵያን እስከ 10 ምናምን ዓመትህ ድረስ አድገሃል፣ 20 ዓመት ርቀሃል። ከዛ ደግሞ ሊከፈት ነው። ወዲያፎም እዚህ ሲመጡ እርቅ ሲወርድ ድንበሩ ሲከፈት እንደው ምክንያቱም እኛ እዚህ የነበረን ስሜት እናውቃለን፣ ምን አይነት ስሜት እንደነበረን እና እዛ የነበራችሁ ስሜት እንዴት ነበረ ልትመጣ እንደሆነ ስታውቅ? በጣም የሚገርም ነው። በጣም በህዝቡ በተለይ በጣም እኔም ከኔ ልነግርህ አልችልም። ምክንያቱም እንዳልኩ ቤተሰቦችም እዛ አዲስ አበባ ስለነበሩ በተለይ አክስቴ ነበረች ለረጅም ጊዜ ወንድሞቿን ያላየች ነበረች። ብዙ ቤተሰቦቻችን በጣም እሱን ይፈልጉት ነበር። ምክንያቱም መቼ ነን እኛ ከቤተሰብ ጋር ፊት ለፊት አይተን ናፍቆታችን የምናወጣው የሚሉ ነበር እና ደስ ይላል እንጂ ማለት ምን ያህል ትላንትና እንዳልኩ ተዋልደናል፣ አብረን አድገናል። እኔ በተለይ እንዳልኩ ነው እዛ ስላደኩኝ አስበው እንግዲህ አብረህ ካደግከው ስትጣላ ከባድ ነው እና ደስ ይል ነበረ። በጣም ደስ ይላል። እንዳልኩ 30 ምናምን ዓመት ያደረገችው አክስቴ ራሱ በዛ ሰዓት ስትከፈት ሄዳ ነው ወንድሞቿን አየችው። አንዱ አባቴን ብቻ ነበር የምታገኘው እዛ ስለነበረ ማለት ነው። ሌሎች 5-6 እህቶች ወንድሞቿ ግን የዛን ሰዓት ነው የታያቻቸው እና ደስ ይል ነበረ። ናፍቆቱ በዛም ደስታ ነው በዛም ሀዘንም ነው። በቃ ምን ያህል ስንት ዓመት ተለያይቶ በጣም ደስ ይል ነበረ እና ደስ ይላል። ምክንያቱም እንዳልኩ ነው ምክንያቱም ሁሌ ጎረቤት ስትሆን ፍቅር ሲኖሩ ነው እድገቱ የሚመጣው። ሰላምም ሲሆን ጥሩ ነው እና ደስ ይል ነበረ። ህዝቡ የሚጠብቀው ነበረ እና ደስ ይላል። ተመስገን ነው። ሰው ተያይተዋል። ከስንት የተለያየ ኢትዮጵያና ኤርትራ ውስጥ የሚኖሩ ነበሩ። እነሱም እንደዛው ከስንት ጊዜ ከቤተሰቦቻቸው ጋር ተገናኝተው ደስ ይላል። በጣም ደስ ይላል። ደስታው ምንም ጥያቄ የለውም። መልካም ነው። እንግዲህ ጆኒ እረፍትህ ነው ዛሬ። በጣም ቅድም እንዳልከኝ 3 ስራ ነው የምትሰራው፣ ብርድ ነው። ጊዜ ወስደህ ከኔ ጋር ቆይታ ለማድረግ ፈቃደኛ ስለሆንክ እጅግ በጣም ከልብ አድርጌ ነው የማመሰግነው። ከዛ በፊት ግን እንደው መናገር የምፈልገው ነገር አለ የምትለው ነገር ካለ፣ ማስተላለፍ እፈልጋለሁ የምትለው መልእክት ካለ እድሉን እሰጣለሁኝ። መጀመሪያ ለእናንተ በጣም እናመሰግናለን። ይህ ሜዳ ልክ እንደራሳቸው ማንኛው ሰው የጠፋውን የምታገናኙ በጣም አመሰግናለሁ። ሌላው ወንድሞች ጓደኞች እኔን ሳያውቁ ልክ እንደራሳቸው ሆነው ብርድም ሊሆን ይችላል ፀሐይም ሊሆን ይችላል ተንከራተው በዚህ ደረጃ ያበቁን ደግሞ እነሱን ማመስገን ፈልጋለሁ። አላገኘኋቸውም። አጋጣሚ እንዳልኩ ከስንት አንዴ ነው እረፍቴ ለማመስገን ራሱ። ዛሬ ግን ሙሉ ቀን አልወጣም። ምክንያቱም ዛሬ ነው እረፍቴ። እንዳልኩ 3 ስራ ነው የምሰራው። 4 ቀን ምንም አልተኛም። 20 ሰዓት ነው የምሰራው። የሚገርም ምክንያቱም እንደዛ ካላረክ ትንሽ አትረጋጋም። አሜሪካ ከባድ ነው። አሜሪካ እንደሚታየው እንዳይመስልህ ማለት እያንዳንዱ አሜሪካ የሚኖረው ሰው በጣም መመስገን ያለበት ነው። የሚገርም ዩሮፓና አሜሪካ ስትኖር ይለያያል። ዩሮፓ ስትኖር በጣም ተረጋግተህ ነው የምትኖረው። እነሱም ከ8 ሰዓት በኋላ አያሰሩህም። ቅዳሜና እሑድ ግዴታ ነው እረፍት የሚሰጡ። የሚገርም ምክንያቱም ሰው ስትረስ። እዚህ ግን እንደዛ አይደለም። እኔ እዚች ቤት መኖር ካለብኝ መስራት አለብኝ። ካልሰራ ባለቤቱ ሊያስወጣኝ ይችላል። ስለዚህ ምንድነው ግዴታ ወጥሬ መስራት አለብህ። መኪና መግዛት አለብህ። 3 ስራ ሰራ በመኪና ነው የሚሄደው። የነዳጅ አለ። ግን እግዚአብሔር ይመስገን አሜሪካ በጣም ደስ ይላል። በጣም ጎበዝ ከሆንክ ትለወጣለህ። ብዙ ሰው መርዳት ትችላለህ። አሁን ሰዎች ተረጋግተዋል። እንግዲህ አሜሪካ ስመጣና ስዊድን ስኖር ይለያያል ማለት ወንድሜ ይረዳቸዋል። ምንም ችግር የለም። ግን የራስ የአባታቸው ሰው ሲላክ ደግሞ ደስ ይላቸዋል። አሁን ተመስገን ነው እና አሁን ተረጋግተን ያው እንዳልኩ ዛሬ ቅዳሜ ነው። ታጠባለህ፣ ልብስ ታጥባለህ። ምንም መውጣት የለም። ከሰዓት ራሱ ገባለሁ። አሁን ማታ አለኝ ካሼር እሰራለሁ ማታ ገና
ከ5-6 ሰዓት በኋላ እሰራለሁ ይሁን እና ይሁን። በጣም አመሰግናለሁ። እናንተም በርቱ። ታንኪዩ በጣም ከዚህ በላይ ደግሞ ውጤታማ ሆናችሁ ማየት እንፈልጋለን። እናመሰግናለን። ደግሞ እግዚአብሔር ካለ ደግሞ አንድ ቀን መተን ደግሞ እንግዲህ ፊት ለፊት እንገናኛለን። እንገናኛለን ብዬ ከእግዚአብሔር ጋር አስባለሁ እና አመሰግናለሁ። ለሁሉም ኢትዮጵያ ሕዝብ ደግሞ በጣም አመሰግነው። እንዳልኩ ተባብሮናል። እዚህ ያለውም እዛ ያለውም ኤርትራ ማንም ሰው ያላዘነ የለም። የሚገርም በጣም ብዙ ሰው ነበረ ሼር የሚያደርጋት እና ደስ ይል ነበረ። በቃ መተባበሩ እግዚአብሔር ይስጣቸው። አመሰግናለሁ። በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። እንግዲህ እንዳልከው አንድ ቀን እንገናኛለን። በጣም ከልብ አድርጌ ነው የማመሰግነው። ክበር እንግዲህ። አሜን አሜን። እሺ ታንኪዩ በጣም ኦኬ።